መስጠትና መቀበል ኢትስ ቬሪ ናቹራል የተፈጥሮ ህግ ነው። ግን ለማ መቼ እንዴት ነው የምሰጠው ግን የሚለው በጣም ወሳኝ ነው። ሰዎች ወደ ጥፋት እየሄዱ እንደሆነ ካወቅሽ አድኛቸው። ኖ ኖ ኖ ኖ ያንተ ራስህን ዲስትሮይ እያደረግክ ነው፣ ራስህን እያጠፋህ ነው። እኔ ወንድምህ ነኝ ጥላኝ ከፈለክ፣ ግን you are destroying yourself። አንዳንድ ሰዎች አይተውሽ ይጽናናሉ፣ ዝም ብለው ደስ ይላቸዋል፣ በመኖርሽ ደስ ይላቸዋል። እነሱ ብቻ አይደሉም። እኔ ደግሞ አንዳንድ ከሀገር እንዳይወጡ መፈልጋቸው ሰዎች አሉ፣ ሀገር ውስጥ እንዲኖሩ መፈልጋቸው ሰዎች አሉ። ምክንያቱም መኖራቸው በረከት ነው። የሚገርምሽ ነገር ቤታቸው የተመቻቸውን ወንዶች እኔ አያቸዋለሁ። ቤታቸው የተመቻቸው ወንዶች አደባባይ ሲወጡ እኮ አንበሶች ናቸው። ኮንፊደንሳቸው በቃ ስታዩ አንበሳ ይሄ ቤቱ ተመችቶታል። ቤት ደግሞ ቋ ተደርጎ የወጣ ባል ከኩምስን ብሎ ነው የሚውለው። ሰዎችን ወደ ሃይማኖታቸው መምራት ነው። ሚስትም ደግሞ ከቤት ነገር ተፈልጋ ከወጣች እንድጭ ብላ ነው የምትውለው። ከቤት ግን ሞግሷት እንደምታምር ውብ እንደሆነች ድንቅ እንደሆነች ነግሯት ስትወጣ ደግሞ አደባባይ ስትወጣ በጣም ኮንፊደንሷ ትልቅ ነው። ዛሬ የምናየው ለበረከት መሆን ነው። to be blessed አለ to be blessed እና to be a blessing ደግሞ የተለየ ነው። አሪን ስናነሳ አንድ ሰውን እንድናነሳ የግድ ይሆናል። አብርሃምን ማንሳት ግድ ነው። ምክንያቱም የመጀመሪያ ሰው በጣም የተባረከ ሰው አብርሃም ነው። አባታችን አብርሃም ነው። አብርሃም ለክርስቲያኖች፣ ኢብራሂም ለሙስሊሞች፣ አብርሃም ለጁዳይዝም ተከታዮች። ይሄ ሰው እኔ እንዴት እንደምገረምበት ለነገርሽ በጣም ነው የሚገርመኝ። ምክንያቱም አብርሃሚክ ሪሊጅንስ የሚባሉ አሉ። አብርሃሚክ ሪሊጅንስ የአብርሃም መሰረት ያላቸው አባታችን አብርሃም ነው ብለው የሚያምኑ እምነቶች ናቸው። ክርስትና አብርሃሚክ ሪሊጅን ነው። እስልምና አብርሃሚክ ሪሊጅን ነው። ጁዳይዝም አብርሃሚክ ሪሊጅን ነው። ሶስቱም አባታችን ነው ይሉታል። አብርሃም፣ ኢብራሂም፣ አብርሃም። እንደውም አንዳንዴ ይጣሉበታል ሁሉ እና ያስገርመኛል። ለሱ የተገባለት ኪዳን ነው። ከዘመዶች ከቤተሰብ ተለይተህ ውጣ ካለው በኋላ እባርካለሁ ብሎታል። I will bless you ብሎታል። to be blessed እሱ ነው። ከዛ I will make you a blessing ብሎታል። ለበረከት ትሆናለህ ወይም ለበረከት ሁን ብሎታል። አሁን ሁለቱ የተለያዩ ናቸው። አንተን እባርካለሁ፣ ከዛ አንተን ደግሞ ለበረከት አደርግሃለሁ ብሎታል። ዛሬ የምናየው ለበረከት መሆንን ነው። ለሌሎች ሰዎች ለበረከት መሆንን ነው። አሁን አብርሃም የሚገርም ነው የሆነው ነገር። በእስልምናው ቲቺንግ ስትሄጂ አብርሃም እስማኤልን ወልዷል። እስማኤል 12 ልጆች ወልዷል። the 12 princes ይባላሉ። ልዑላን ናቸው። 12 ልዑላን ናቸው እና እነዚህ የአረቡ ዓለም አባቶች ናቸው። አብርሃም፣ ኢብራሂም፣ ከዛ እስማኤልን ወለደ። እስማኤል 12 ልጆችን ወለደ። 12ቱ አባቶች ናቸው፣ የአረቡ ዓለም አባቶች ናቸው። በጁዳይዝም እና በክርስትና ደግሞ ስትመጪ ወደ ጁዳይዝም ስትመጪ አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ስሙ ተለውጦ እስራኤል ተባለ። እስራኤል ወይም ያዕቆብ 12 ልጆችን ወለደ። እነዚህ ደግሞ 12ቱ እነ ይሁዳ፣ ሌዊ፣ ዮሴፍ እንደዚህ እነሱ ደግሞ እነዚህ 12ቱ ደግሞ የእስራኤል አባቶች ናቸው። ስለዚህ አብርሃም አለ፣ ኢስማኤል አለ፣ ኢብራሂም፣ ኢስማኤል 12 ፕሪንሶች የአረቡ ዓለም አባቶች። አብርሃም አለ፣ ይስሐቅ አለ፣ ያዕቆብ አለ፣ 12 ልጆች የእስራኤል አባቶች። ከዛ ደግሞ ከአብርሃም ዘር ደግሞ የመጣው አለ። ከአብርሃም ዘር ትሄጂና ዳዊት ጋር ትደርሻለሽ፣ ንጉሥ ዳዊት ጋር ትደርሻለሽ። ከዛ ትሄጂና ዮሴፍ ጋር ትደርሻለሽ። ከዛ ክርስቶስ ከሱ ዘር መጣ። ያለ ወንድ ፈቃድ ነው የመጣው፣ ከድንግል ማርያም ነው የተወለደው። ክርስቶስ አምላክ የሆነው ክርስቶስ ሰው ሆኖ መጣ። የክርስትና ደግሞ ቲቺንግ ነው። ግን እሱም የአብርሃም ልጅ ነው የሚባለው። የአብርሃም ልጅ፣ የዳዊት ልጅ፣ የዮሴፍ ልጅ ነው የሚባለው። በ14 ጀነሬሽን መጥቶ ነው። ስለዚህ ሶስቱም አባት ነው።
ሁላችንም ክሌም እናደርጋለን አባታችን ነው ብለን ክሌም እናደርጋለን። ከዛ አብርሃሚክ ብሌሲንግ አለ። አሁን እኔ እፈልገዋለሁ የአብርሃም በረከት በእኔ ላይ እንዲሆን እፈልጋለሁ። ምክንያቱም አብርሃሚክ ብሌሲንግ የምትባርከው የተባረከ ይሆናል ተብሏል። የሚባርኩህ ደግሞ የተባረኩ ይሆናሉ፣ የሚረግሙህ ይረገማሉ። በአብርሃሚክ ብሌሲንግ ከተባረክሽ የተባረክሽ ነሽ። እሱን ደግሞ የሚባርከውን እባርካለሁ፣ የሚረግሙህ የተረገመ ይሆናል ተብሎለታል። ቃል ኪዳን ነው። ስለዚህ አብርሃም መነሻ ነው ማለት ነው። የበረከት ሁሉ መነሻ ነው። ደግሞ በዝርዝር ልናየው እንዴት ነው ለበረከት የምንሆነው። አንደኛው በመገኘትሽ በመኖርሽ ብቻ በረከት ትሆኛለሽ፣ ስላለሽ ብቻ። አንዳንድ ጊዜ ወጣቶችን ስትሰላም ብሎሽ ኑሪልን ብሎሽ አያውቁም አይሉ ይላሉ። አሁን እኔ ይሉኛል ዶክተርዬ ኑሪልን ይላሉ። ምን ማለት እንደሆነ ግን ይገባኛል። አይ ኖ ዋት ኢት ሚንስ። ምንም ነገር አድርጌላቸው አላውቅም፣ 5 ሳንቲም ሰጥቻቸው አላውቅም። ግን ያዩሽና ኑሪልን ይሉሻል። ምን ማለት ነው? በመኖርሽ ወይ ደግሞ ሀገር ውስጥ በመኖርሽ ኢትዮጵያ ውስጥ በመኖርሽ የሚጽናኑ ሰዎች አሉ። አንዳንድ ሰዎች አይተውሽ ይጽናናሉ፣ ዝም ብሎ ደስ ይላቸዋል፣ በመኖርሽ ደስ ይላቸዋል። እነሱ ብቻ አይደሉም። እኔ ደግሞ አንዳንድ ከሀገር እንዳይወጡ መፈልጋቸው ሰዎች አሉ፣ ሀገር ውስጥ እንዲኖሩ መፈልጋቸው ሰዎች አሉ። ምክንያቱም መኖራቸው በረከት ነው። መኖራቸው ያጽናናሻል። ተስፋ ውጪ ወጥተው መኖር እየቻሉ ግን እዚህ ሀገር መርጠው የሚኖሩ ሰዎችን ሳይ በረከት ናቸው እና በመኖራቸው ደስ ይለኛል። ይኖሩ ላለሁ። ስለዚህ አንዱ በረከት የምትሆኝበት መንገድ በመስጠት አይደለም። ወደ እሱ እንመጣለን። ምንም ስላደረግሽ አይደለም፣ በህዝቡ መካከል በመገኘትሽ ብቻ። ደግሞ በህዝቡ መካከል ደግሞ ስትኖሪ ራስሽን አጥረሽ የማይደረስበት የማይነካ ሰው ሆነሽ ሳይሆን አብረሻቸው እየኖርሽ ኑሯቸውን እየተካፈልሽ በፊታቸው እየወጣሽ እየገባሽ ከዛ ደስ ይለዋል። ባለሱቁም እንደዛ ይልሻል፣ ኖርልኝ ምናምን ይልሻል። ምንም አታርጊለትም እኮ በመኖር ብቻ በረከት ይኮናል። ግን በተቻለሽ መጠን ለብዙዎች ወዳጅ መሆን፣ የብዙዎች የልብ ወዳጅ የልብ ጓደኛ ለመሆን መሞከር ጥሩ ነው፣ ጊዜው እንደሚፈቀድልሽን ያህል። ከዛ እነሱ ሰዎች ሲያስቡሽ ደስ ይላቸዋል። ገና ሲያስቡሽ ነው እኮ ደስ የሚለው፣ ሲያገኙሽ አይደለም፣ ሲያወሩሽ አይደለም። ጭንቀት ውስጥ ሆነው ልክ ሲያስቡሽ እንኳን ደስ ይላቸዋል፣ በጣም ይደሰታሉ። አሁን ይሄ ለበረከት መሆን። ሶስተኛው መንገድ ለበረከት የምትሆኝበት ካለሽ ላይ ማካፈል ነው። አሁን መስጠት ጋር መጣን። መስጠት እኔ በጣም ወደው ፕሪንሲፕል ነው። ምክንያቱም ፈጣሪም እግዚአብሔር የሚሰራበት አላህ የሚሰራበት ተፈጥሮ የሚሰራበት መንገድ ነው። እኛ ካርቦን ዳይኦክሳይድ እንሰጣለን አይደል? ኦክሲጅን እንወስዳለን። አትክልቶቹ ደግሞ ካርቦን ዳይኦክሳይድ ይወስዳሉ፣ ኦክሲጅን ይሰጡናል። መስጠትና መቀበል ኢትስ ቬሪ ናቹራል የተፈጥሮ ህግ ነው። ግን ለማ መቼ እንዴት ነው የምሰጠው ግን የሚለው በጣም ወሳኝ ነው፣ ትልቅ ጥያቄ ነው። አራተኛው መንገድ ለበረከት የምትሆኝበት መንገድ ለሰዎች መንገድን በማሳየት ነው። የሰዎች ነገር እንዲከናወን ማድረግ። what you make happen for others will happen to you ይባላል። what you make happen for others will happen to you። ለሰዎች አንቺ ነገራቸው እንዲከናወንላቸው ባለሽ አቅም፣ ባለሽ ችሎታ፣ ባለሽ ኮኔክሽን ከዛ ነገራቸው እንዲደረግላቸው እንዲከናወን ስታደርጊ አንቺ ይደረጋል። ለዚህ ነው what you make happen for others will happen to you የሚለው። ስለዚህ መንገዱን ታሳያቸዋለሽ። እንዲህ ብታረግ፣ ይሄንን ብታረግ። አሁን አዲስ ሰራተኛ ለምሳሌ አንድ ካምፓኒ እየሰራሽ አዲስ ግራጁዌት አድርጎ የመጣልሽ ሲመጣ እንዴ እንደሱ ነው እንደሚደረገው፣ እንደሱ ታደርጋለህ እንዴ ምን አልተማራችሁም እንዴ እሱ ምናምን የሚሉ አሉ። እና ልጅም ዲስካሬጅ ያደርጉታል፣ ጭንቀት በጭንቀት እንዲሆን ያደርጉታል። ግን ሌሎች አሉ ሲሳሳት ሁሉ ሲያዩት እኛውን የምታረጋት እንደዚህ ነው፣
ያትጂ ያዛት እስቲ እንደዚህ አድርጋት እንደዚህ ነው እኛው ደግሞ ተለምደዋለህ ምን ቀላል እኮ ነው ምን ችግር የለውም እና ላሳይ እቺን ደግሞ እንዴት ታረጋታለህ ብለው መንገድ የሚያሳዩ ሰዎች አሉ መስሪያ ቤት መልካም ናቸው በረከት ናቸው ምክንያቱም ለበረከት የምትሆኝበት መንገድ አንዱ ለሌሎች መንገድን ማሳየት እንዳይጨንቃቸው ማድረግ ያን ነገር ስላላወቁት እንዳይጨንቃቸው ማድረግ ኢትስ ኦኬ ታሳየዋለሽ የተለያየ ነገር ላይ ሊሆን ይችላልና ሌሎች መንገድ ማሳየት በረከት ነው። አምስተኛው መንገድ ሰዎችን ከጥፋት መመለስ ነው። ሰዎችን ከጥፋት ትመልሻቸዋለሽ ማለት ወደ ጥፋት የአቢጊያን ታውቂያታለሽ አይደል? አቢጊያ ታላቅ አምሮ አላት ይላልና ዳዊት በጣም ተበሳጭቶ ለዛውም ባሏ የሆነ ሰው ነው እኮ ያበሳጨውና ናባል የሚባል ሰው አበሳጭቶት ስድብ ልኮበት በጎች እኛ ጋር ነበሩ ጠፍቶ አያውቅም ጠብቀንልሃል አሁን ደግሞ በጎች እየሸለትክ እንደሆነ ሰምቻለሁ እና ከምትሸልታቸው በጎች ላክልን አለው። የዛ ጊዜ ዳዊት ስደት ላይ ነበር። ለሸላቶች የሸለትኩትን በግ ወደ አንተ መልከው ከእያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ብዙ አይደሉም። ዳዊት እንደዛ ተቆጥቶ ያውቅ ተቆጥቶ ከናባል ቤት አንድ ሰው አይተርፍም ብሎ ነበር ሄደው። የናባል ሚስት ግን ተነሳች፣ እንጀራውን አረገች፣ ዳማን የበለስ ጥፍጥፍ አረገች፣ ወይን ጠጇን ጫነች፣ እህሏን ጫነች፣ የሚበላ የሚጠጣውን ጫነችና ዳዊት ጋር ሄደች። ከዛ ዳዊት እግር ስር ወድቃ ያንን ቤተሰብ ከደም አዳነችው፣ ከጥፋት ማዳን ነው። ስለዚህ ለበረከት የምትሆኝበት ሌላው መንገድ ሰዎች ወደ ጥፋት እየሄዱ እንደሆነ ካወቅሽ አድኛቸው። ኖ ኖ ኖ ኖ ያንተ ራስህን ዲስትሮይ እያደረክ ነው፣ ራስህን እያጠፋህ ነው። እኔ ወንድምህ ነኝ ጥላኝ ከፈለክ፣ ግን you are destroying yourself። የምታረጊው ነገር ልክ አይደለም። ዝም ብለሽ እዛ የምትዞሪው ነገር ራስሽ ህይወትሽን እያበላሸሽ ነው ብለሽ ቻሌንጅ አድርገት። መጀመሪያ ላይ ልትናደድብሽ ትችላለች፣ ግን ከጥፋት እያዳንሻት ነው። የማይሆን ሪሌሽንሺፕ ውስጥ ስትገባ የእውነት ወዳጇ ከሆንሽ ነው ይሄ ልክ አይደለም በል አይ ነው ፐርሰናል ነው ምን ይባላል፣ ግን ነው ይሄ ልክ አይደለም። ልክ ያልሆኑትን ነገሮች ለሰዎች ነገራቸው። ጥፋት ውስጥ ሲገቡ ይሄ ጥፋት ነው ይሄንን አታድርግ ባያቸው፣ ይሄ በረከት ነው እና ይሄ በዚህ መንገድ ደግሞ ለሰዎች በረከት መሆን ይቻላል። ስድስተኛው መልካም በፍቅር ግንኙነት ውስጥም መልካም የፍቅር ጓደኛ መሆን፣ በትዳር ውስጥም ልብን የሚያሳርፍ የትዳር ጓደኛ መሆን እሱ ነው። የሚገርምሽ ነገር ቤታቸው የተመቻቸውን ወንዶች እኔ አያቸዋለሁ። ቤታቸው የተመቻቸው ወንዶች አደባባይ ሲወጡ እኮ አንበሶች ናቸው። ኮንፊደንሳቸው በቃ ስታዩ አንበሳ ይሄ ቤቱ ተመችቶታል ይላል። ቤት ደግሞ ቋ ተደርጎ የወጣ ባል ኮምስን ብሎ ነው የሚውለው እና ሚስት ባሏን ጀግና ማድረግ ትችላለች። ቤት እንዲመቸው ካረገች እሱ ሲወጣ በአደባባይ በቃ ኮንፊደንስ ያለው ሰው አንበሳ ነው። ሚስትም ደግሞ ከቤት ነገር ተፈልጋ ከወጣች እንድጭ ብላ ነው የምትውለው። ከቤት ግን ሞግሷት እንደምታምር ውብ እንደሆነች ድንቅ እንደሆነች ነግሯት ስትወጣ ደግሞ አደባባይ ስትወጣ በጣም ኮንፊደንሷ ትልቅ ነው። ይሄን ሌላ ቀን ሙሉ ፕሮግራም እንሰራበታለን። የመጨረሻውን ሰባተኛውን ልንገርሽና እንጨርስ። የበረከት መሆኛው መንገድ ሰባተኛው የበረከት መሆኛ መንገድ ሰዎችን ወደ ሃይማኖታቸው መምራት ነው። መታ ጓደኛ ተነሽ እንጂ ተኝተሻል ዲስካውንት በይ ነይ ተነሽ ቸርች እንሂድ ዛሬ ፕሮግራም አለ ምናምን ዛሬ ቸርች መሄድ አለ ብለህ ብድቅ አድርጋ ተነስታ እንድትሄድ የምታረግ በል አሁን ወደ መስጊድ እንሂድ ብለው ወደ ሃይማኖት ስፍራ ወደ እያንዳንዱ ወደ ሃይማኖቱ ወደ ዋናው ዓላማ ምንድነው? ወደ እግዚአብሔር እንዲቀርቡ ለማድረግ ነው። ወደ እግዚአብሔር ቀረቢ፣ ወደ እግዚአብሔር ተጠጊ፣ ወደ አላህ ተጠጊ፣ እንትን አታድርጊ ብለው ወደ ሃይማኖት መንገድ የሚመሩ ሰዎች ወደ አምላክሽ እንድትቀርቢ የሚያበረታቱሽ ሰዎች፣ ወደ ፈጠረሽ ወደሱ እንድትቀርቢ የሚያበረታቱሽ ሰዎች የበረከት ሰዎች ናቸው። ስለዚህ መባረክ አለ፣ ከዛ ለበረከት መሆን አለ። እንድንባረክ ፈጣሪ እንፍራው፣ እግዚአብሔር እንፍራ፣ እንደየሃይማኖታችን እንፍራ፣ እንታዘዘው፣ እንደ ፈቃዱ እንኖር፣ አባትና እናቶቻችን እናክብር፣ ታላላቆቻችን እናክብር፣ ብሌስድ እንሆን። ከዛስ ብሌስድ ከሆንን በኋላ
ለሌሎች ደግሞ በረከት እንሆን። በምንገባበት ቦታ ሁሉ በረከት እንሆን። ይሄ ነው መልእክታችን።